የጥንቃቄ መልእክት ለተከበረውና ለጀግናው የአማራ ሕዝብ እንዲሁም በየደረጃው ለምትገኙ የድል አጥቢያ አርበኞቻችን በመጀመሪያ የአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር ለህልውናውና ለማንነቱ በጽናት እየታገለ ላለው የአማራ ሕዝብና ለጀግናው የፋኖ ሰራዊት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ይላል። የክርስቶስ ትንሣኤ ሞት ድል የተመታበት ብርሃን ጨለማን ያሸነፈበት በዓል እንደመሆኑ ሁሉ የአማራ ሕዝብ በአሁኑ ወቅት የተጋረጠበትን የሞትና የጥፋት ደመና በክንዱ ገፎ ወደ ትንሣኤው እንደሚሻገር ጥርጥር የለንም። ሆኖም ግን ጠላት በየጦር ሜዳው የገጠመውን ሽንፈት በሴራና በደባ ለማካካስ በበዓላት ወቅት አሻጥር ሊፈጽም ስለሚችል የሚከተሉት የጥንቃቄ መልእክቶች ከግምት ውስጥ እንዲገቡ እናሳስባለን። ለሕዝባችን የሚተላለፉ የጥንቃቄ መልእክቶች፣ አንደኛ፣ ንቁ ጥበቃ። በዓሉን ስናከብር በአካባቢያችን የሚንቀሳቀሱ አዳዲስ ሰዎችንና እንግዳ ሁኔታዎችን በንቃት መከታተል ይገባል። ጠላት በሲቪል ልብስ በመመሳሰል ጥቃት እንዳይሰነዝር ዓይንህ በሜዳ ልብህ በዓላማህ ይሁን። ሁለተኛ፣ ከአጭበርባሪዎች መጠንቀቅ። በበዓል ግርግር በመታገዝ የሕዝቡን ስነ ልቦና የሚሰልሉ ወሬ የሚያናፍሱና በንግድ ስም ሕዝብን የሚያማርሩ የጠላት ተላላኪዎችን ነቅቶ መጠበቅና ማጋለጥ ይገባል። ሶስተኛ፣ ለሰራዊቱ ደጀን መሆን። በዓሉን ስናከብር ለሰላማችን ዋጋ እየከፈለ ላለው ለፋኖ ሰራዊታችን የሚደረገውን ስንቅና መረጃ የማቀበል ተግባር የምንታገልለት ሕዝብና ደጋፊያችን አጠናክሮ መቀጠል አለበት። ለጀግናው የፋኖ ሰራዊት የሚተላለፍ መመሪያ፣ በዓሉን ተጠንቅቆ ማክበር። ትንሣኤን ስናከብር ጠላት በድካም ሰዓት እመታለሁ ብሎ ሊመጣ እንደሚችል በመገንዘብ የጥበቃ ቀጠናዎችንና የደፈጣ ቦታዎችን በከፍተኛ ንቃት መቆጣጠር ያስፈልጋል። የሕዝብ ስብሰባዎችና የሃይማኖት ስፍራዎች የጠላት ኢላማ እንዳይሆኑ ልዩ ጥበቃና ክትትል ማድረግ የ33ኛ ክፍለ ጦርና የጠቅላላው የፋኖ ሰራዊት ቀዳሚ ተግባር ሊሆን ይገባል። ይህ ትግል የአማራን ሕዝብ ክብርና ህልውና የመመለስ ትግል ነው። በዓሉ ለአዲስ ድል ስንቅና ጉልበት ሊሆነን ይገባል። የብልጽግና በዝባዥ ቡድን በአማራ ሕዝብ ላይ የደገሰው የጥፋት ድግስ በጀግኖች ክንድ ይበተናል። በዓሉ የደስታና የድል እንዲሆንልን ጥንቃቄን ከጽናት ጋር አጣምረን መጓዝ ይኖርብናል። እኛ የአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር አባላት እስከ መጨረሻው የድል ጠብታ ድረስ ከሕዝባችን ጎን ቆመናል። የአማራ ሕዝብ በክንዱ ትንሣኤውን ያረጋግጣል። ድል ለአማራ ሕዝብ፣ ድል ለፋኖ፣ ድል ለኢትዮጵያችን። ሚያዝያ 2018 ዓ.ም ፋኖ ሰለሞን በቀለ ነኝ። በአማራ ፋኖ 102ኛ ኮር የ33ኛ ክፍለ ጦር ሕዝብ ግንኙነት ኃላፊ። ፋኖ